ቤቷ ናት። እኔ ምን አውቃለሁ? ቆየትም እየዞርሽ የምትመጪው ምን አስበሽ ነው? ተበሳንተ ሬሳ ኃይል እንጠቀም አታርጊ። ለሊ ነይ እንጂ። ቆይ በሰዓቱ ለምን አልነገርሽኝ? እባክህ ልቀቀኝና ልሂድ። ታዲያ ይሄን እኔ ነኝ የደፋሁት? አሁን ትናገሪያለሽ አትናገሪም? እኔም በድንጋይ አንተም በድንጋይ። የፍርድ ቤት ቀጠሮ እኮ ነገ ጠዋት ነው። የኔ ኤቲኤም ማሽን ምን አይነት ጥላቻ ነው ነገር ያለ? ስርዓት የሌለው ሰው ደውሎ ነበር። ለሊ ወይኔ መውጣት አለብን። ወዴት? ያለንበትን ቦታ ደርሶበታል። እነማን ናቸው እነሱ? እኔም አላወኳቸው። ነይ እንሂድ። ለምንድን ነው የምሄደው? እኔ አልሄድም። ከዚህ ቤት የትም አልሄድም። እባክሽ አታስቸግሪ ለሊ፣ እንሂድ። ወዴት ነው የምሄደው? ባቡሬ ቆይ ምን ነክቶክ ነው? ምንም አለካኝም ለሊ። እዚህ መጥተው አንቺን ከማግኘታቸው በፊት እኛ መሄድ አለብን። እኔ የትም አልሄድም። ኃይል እንጠቀም አታርጊ። ለሊ ነይ እንሂድ። ወይኔ እግሬን። ምን ሆነሽ? እግሬን አልቻልኩም። ለሊ በዚህ ምክንያት ጊዜ እያጓተትሽብኝ ብቻ ነው። ኧረ አይደለም ባቡሬ፣ አንተም እንዴ? እሺ ተነሽ። ወዴት? አንቺ ትቀልጃለሽ። ባቡሬ ምን እያደረክ ነው? እኔ የትም አልሄድም ባቡሬ። ቤት በኩል ሄደው። ቆይ በዚህ ነው ሄደው አይተዋል? ምን አባቱ አቅለታለሁ። ይሄ የውሻ ልጅ እንዴት ያመልጠናል? በእናት በእርግጠኝነት ለሊ ያለችው እሱ ጋር ነው። እንደዛ ባይሆን ከኛ ጋር ድብብቆሽ አይጫወትም ነበር። አቺ የት አለች? በዚህ በኩል ሄደች። እቺ መሰሪ ከኔ የምታመልጭ መስሎሽ ነበር? ልቀቀኝ ዳይመንድ፣ እኔ ምንም አውቀው ነገር የለም። ልቀቀኝ። አልለቅሽም። አብሽን ዝጊ። ጀግና ዳይመንድ አምጣት ለሚስ። አንቺ መሰሪ። ኧረ እኔ ምንም ያደረኩት ነገር የለም። እባካችሁ ልቀቁኝ። በቃ አልለቅሽም። ቤዛ ተናገሪ። እሺ ይኸውልሽ፣ ትሰሚኛለሽ? ይሄንን ፊትሽን መራርሼ ሳላስቀምጠው ለሌት እንዳለሽ ተናገሪ። እሺ ምን ልንገርሽ? እባክሽ አታስመስይ። ለሌት ነው ያለችው። ባቡሬ የት ነው ያደረጋት? ምንድን ነው ያደረጋት? እኔ አላውቅም። ደግሞ አልናገርም። ልቀቂኝ። አንቺ ውሻ። ይኸውልሽ ምላስሽን ቆርጬ ድጋሚ እንዳታወሪ ሳላደርግሽ አሁኑን ያሉበትን ተናገሪ። ልቀቂኝ ዳይመንድ። ተናገሪ። ቤዛ። ዴቭ እባክህ ሊገሉኝ ነው እነዚህ ሰዎች። ቤዛ ብዙ ጊዜ ብዙ ነገር አድርገሽ ዝም ብዬሻለሁ። ዛሬ ግን የመጨረሻሽ ነው። የምትናገሪ ከሆነ ተናገሪ። ምን ልንገርክ? እሺ ለሊ የት ናት? ለአሁኑ እሱን ብቻ ተናገሪ። ገና ብዙ ጥያቄ ይጠብቅሻል። እሺ አላውቅም ዴቭ፣ አላውቅም አልኩ እኮ። በደንብ ታውቂያለሽ። አፈር ድሜ ሳላበላሽ ቀጥ ብለሽ ተናገሪ። ተውኝ በቃ። እኔ ምንም አላውቅም አልኳችሁ እኮ። ባለፈው መንገድ ላይ ስሄድ ባቡሬ ለሊን እያሯሯጠ ታገኙት። ከዛ እኔ መቶኝ እሷን ይዟት ሄደ። እኔ ምንም አላውቅም አልኳችሁ። በቃ ተውኝ። ባቡሬ ነው ለሊን የወሰዳት? አዎ እኔ ምንም አላውቅም አልኳችሁ እኮ። በቃ ተውኝ። ይካዲ አቺ ቅምጥል ወዴት ነው? ቆይ ጠብቂ። አንቺ የተረገምሽ። ቆይ በሰዓቱ ለምን አልነገርሽኝ? ወይኔ አንቺ ከይሲ። አንተ ደግሞ ምን ቀረ? ለሊ ነው ያለችው። እኔ ለሁሉም ሰው አስረድቼ አልችለውም። በቃ ተውኝ። አይንሽም ማለት ነበር። ምን ተመሳለች? አስቀያሚ። ለመሆኑ በህይወት አለሽ? አራለሁ። ቆይ እንደዚህ ቀኑ ሙሉ መጥፋት ተገቢ ነው? ይሄ ቤት የእንጀራ መስሎሽ አይደለም? እሱማ። ታዲያ ለምንድን ነው ቀኑ ሙሉ ውጭ ውለሽ እንደ ጎረምሳ ማታ የምትመለሹ? እህቴ እየሰሙ መስሎኝ ነበር እኮ። ለሊ ጠፍታለች። ነገ ደግሞ የፍርድ ቤት የቀጠሮ ቀን ነው። እሷን ለማግኘት እየሞከርኩ ነበር ግን አልተሳካልኝ። የፈለገ ነገር ቢሆን ሳዴ ስራ ነው። አንቺን እንደ ልጄ ነው ማይሽ። አንድ ቀንም ተናግሬሽ አላውቅም። ዛሬ ግን መረጋጋት አልቻልኩም። በጣም ሲጨንቀኝ ነው ያልኩት። የት እንደሄድሽ እንኳን ነግረሽኝ አይደለም ሄድሽው። ይቅርታ ትዬ፣ መናገር ነበረብኝ። አሹም እኮ አንቺን አይቶ ልክ እንዳንቺ ሆነ። አሹ እስኪ ሂጂ ጥሪው። የፈለገ ነገር ቢሆን ቤቱን ጥሎ መሄድ አልነበረበትም። እሺ
አቤት እዚህ ጠሩኝ። የት ሄደ ነበር? ለሊን ፍለጋ ወጥቼ ነው እትዬ። ምን ነው? ለሊን ስንት ሰው ነው የሚፈልጋት? ቆይ ለእኔ ሳታሳውቀኝ ለምንድን ነው የሄድከው ቤቱን ትተህ? በጣም ይቅርታ እትዬ። ቤዛ ስትወጣ ጊዜ እኮ ሳታመልጠኝ ልከተላት ብዬ ነው። ቤዛን ደግሞ ለምንድን ነው የምትከተለው? ጭራሽ እሷን ስትከተል አምሽተን የመጣኸው? ማለቴ ሩታ ማነው ዴቭ እትዬ፣ ያው ነገሩ እኮ እሷን ለመከተል አልነበረም። ምንድን ነው የምትቀባጠረው? ምንድን ነው እሱ የምትለው? አሹ እኔም አንተም ትክክል አላደረግም አሹ። አሁን እትዬን ይቅርታ ጠይቃለሁ። እሻዴ እጠይቃለሁ እትዬ ይቅርታ። እኔ ለራሳችሁ ነው እንጂ ለእኔ አይደለም። አዎ እትዬ፣ እኔም አሹም ስሜታዊ ሆነ ነው እንደዚህ የሆነ ነው። ይቅርታ በሉ። ሁለተኛ እንዳይለመዳችሁ። አደይ ያችን ቤዛ እንደወጣች ነው አልተመለሰችም። ግቢና የሚበላ ነገር ስሪ። ለአሹ የሚበላ ነገር ስጩ። ጾማችሁን ዋላችሁ እኮ። ባቡሬ፣ ቆይ ወዴት ነው የምትወስደኝ? አላቅም ለሊ። አክስትሽ ጋር ወስጄ ላስረክብሽ ወይስ ወደ ነበርሽበት መልሰሽ? ጀረሶችሽ ደግሞ ተመልሶ ይሆናል። እባክን ባቡሬ ልቀቀኝና ወደ ቤት ልሄድ። አሁን ሰዓቱ እየመሸ ነው። ነገ ደግሞ ጠዋት ፍርድ ቤት መሄድ አለብኝ። እባክን ልለምንህ ልቀቀኝ። እንደዛ ባደርግ ደስ ይለኛል ለሊ፣ ግን አልችልም። እንደዛ ማድረግ አልችልም። ትችላለህ ባቡሬ፣ ትችላለህ። እባክን ልቀቀኝና ልሂድ ባቡሬ። ከዛስ እኔ ለአንቺ እንደማስብልሽ አንቺም ለእኔ ታስብልኛለሽ? አዎ በደንብ ነው የማስብልህ ባቡሬ። እርግጠኛ ነሽ? አዎ በቃሽ። የምታስብልኝ ከሆነ ነገ አክስትሽ የምትፈልገው ሰዓት እስኪደርስ ድረስ እኔ ጋር ቆይ። ከዛ በኋላ እለቅሻለሁ። ከዚህ ሰዓት በኋላ መኖሬ ምንም ትርጉም የለውም። በቃ ሁሉም ነገር ከንቱ ነው የሚሆነው አይደለ? አዎ ባቡሬ፣ አንተ ማትረዳኝ ከሆነ ሁሉም ነገር ይበላሻል። ያኔ ገደለችኝ አክስቴ፣ አሁን ላይ አንተ ካረዳኝ አሁን ትቀብረኛለች። ህይወትሽ በጣም ያሳዝናል። የምታዝንልኝ ከሆነ እባክህን ባቡሬ ልሂድ፣ በቃ ልቀቀኝ። አክስትሽ ታስገድለኛለች ለሊ። እኮ ከኔ ጋር ና፣ እሷ ምንም አታደርግም። ታደርጓለች። እንደውም ነው በቃ። እባክህን ባቡሬ፣ እኔ አልመለስም። እባክህ ልቀቀኝና ወደ ቤት ልሂድ። እኔ ከዚህ በላይ ስቃይ መቋቋም አልችልም። እባክህን ባቡሬ ልቀቀኝ። ለሊ፣ እኔ ክፉ ሰው አይደለሁም። በጣም ክፉ ነህ። እሺ ቆይ ከዚህ በላይ ምን ልታደርግ ነው? ህይወቴን እኮ መስቀልቀሉን ነው ያወጣኸው። ይቅርታ ማለት ሂጂ በቃ። የምርህን ነው? አዎ ለሊ ሂጂ። እንዴት? ቆይ እኔ ላክስትሽ እዚህ እንደሆንሽ እነግራታለሁ። አንቺ ደግሞ ፍርድ ቤት ሄደሽ ሰርፕራይዝ አድርጊያት። በጣም አመሰግናለሁ። አሁን በዚህ ያዩሽ። ምን ነው ግን አንተስ? ለእኔ ፈጣሪ ያለልኝ። አይ እንደዛማ አይሆንም። በቃ ነገሮች እስኪስተካከሉ ድረስ እኔ ጋር ትቆያለህ። ከዛም በኋላ ነገሮች ከተስተካከሉ በኋላ ከዛ ትወጣለህ። እንደዚህ ሆነማ ብቻን መሄድ የለብህም። ይሄን ሀሳቢ ታውቂያለሽ፣ እንደምታስቢልኝ አሁን አመንኩ። እኔ ጀለሶች ጋር ፋለሁ። ባይሆን ልሸኝሽ። ይሄ አየርና ይሄ መሬት እንዴት እንደናፈቀኝ ታስታውሳለህ ማለት ነው? ምኑን ብርሃን? ሁሉም ነገር ነው። እኔ እኮ የረሳክ መስሎኝ ነበር አቢ። አይ ምን ነው ማረሰው ብርሃን። ምንም ቢሆን ቦርቂ ተጫውቼ ያደኩበት ስፍራ ነው። እያንዳንዱ ነገር እሱ ነው የሚያስታውሰኝ። ጎበዝ ነህ ማለት ነው። አትረሳም። ያ እሺ፣ ግን ይሄ ቦታ በጣም አደገኛ ነው። ታዲያ እኔ እዚህ ያለው ፈርተሽ ነው? በፊት ቢሆን እሺ፣ ግን አሁን እንግዳ ነህ። እሺ ብርሃን ይገባኛል፣ ግን አትፍሪ። አሁንም ወንድ መሆን አልተቀየረም። ወንድ መሆን ብቻ ከምን ያድናል ብለህ ነው አቤ? አንቺ አትጨይ። ነይ በይ እንሂድ። ነይ። አንቺ የት ሄደሽ ነው? ቆየትም እየዞርሽ የምትመጪው ምን አስበሽ ነው? ደሊ እስካሁን አልተገኘችም። እሰየት አባቷ ዋጋዋን ያገኘችው። ምን አለበት ካፍሽ ጥሩ ነገር ቢወጣ። ለማን ብዬ ነው እንደዛ ማደርገው? አንቺን በዛው ባስቀሩልኝ። እሱ ጥሩ ምኞት ነው፣ ግን አይሆንም። ሰው የዘራውን ያጭዳል ሲባል አልሰማሽም? ምን ማለት ነው?
ለማለት የፈለኩትማ አንቺን መሰሎችሽም የሰራችሁን ታገኛላችሁ ነው። ቤዛ ጥሩ አድርጋ ነው የተጫወተችባት። ቤዛ ናት እንደዚህ ያደረገችው? አዎ ራሷ ናት። አንቺም ስትንከረፈፊ እዛው በወሰደችኝ። እሱ መቼም አይሆንም። እሺ ቆይ ለምንድን ነው እኔና ለሊ እንደዚህ የምትጠይ? ቆይ ከዴቭ ጋር ምንድን ነው የጀመራችሁት? ምንም አልጀመርንም። እርግጠኛ ነሽ አይደል? አዎ። ቆይ ምን አይተሽ ነው? ብዙ ነገር ነው ያየሁት። አሁኑኑ ከዴቭ ላይ አይንሽን የምታነሺ ከሆነ አንሺ። አይ ካልሽ ግን የማትወጪው ችግር ውስጥ ነው የምትገቢው። የፈለግሽው ነገር ማድረግ ትችያለሽ። እሺ ምንም አልፈራሽ። ወይ አሹ፣ ዛሬ ምን ሆነሽ ነው ድምጽሽን ያጠፋሽው? ኧረ አልጠፋሁም አሹ፣ ትንሽ ስለጨነቀኝ እኮ ነው ዛሬ። እንዴ እና ታጠቢና ነው ወስጂ። አይ አልበላም። አይ ሩታይ፣ ምግብ ሳይበሉ እንዴት ይኖራል? በይቺን ያሽ ያሽማ ያሽቺንም ይሄንን ሳልጦር ይላል እንዴ ፍቅርና ጉሻው ታላጨናነቀ ታዲያ ምን ጉሻው ነይማ ያሽ ሰርት ደስ ማነው? ቆይ መጣሁሽ ነው። ቆይ ነይ ብያለሁ። ነይ አንቺ ከይሲ። እባክህን አሹ፣ ቅምጥልና ዳይመንድ ያለ ጥፋት ያሰቃይቶናል። በቃ ተውኝ። ኧረ እባክሽ ገና መች ተነካሽ ነው። ነይ ወዲህ። አንቺ የተረገምሽ እንዴ! ቆይ እኔ ምን አደረግኩ? አሁን ያደረግሽውን አንቺ ራስሽ ታውቂያለሽ። ቀኑን ሙሉ ስንፈልግሽ የታባሽ ሆነሽ ነው የመጣሽው። ልቀቂኝ! ምን እያደረግሽ ነው? ተያት የምታይ በኋላ እትዬ ከመጡ ይናደዱብናል። እትዬ የሌሉ ቀን ዋጋዋን እንሰጣታለን። ስሚ ቤዛ፣ አሁን ትናገሪያለሽ አትናገሪም? ቆይ ምን ልናገር? ለሊ የት ናት? ለዳይመንድ እስኪ በቃኝ ተናግሬያለሁ። ሰውነት ይቆሳሰዋል። በቃ ተውኝ። ይሄኔ ምስኪን ምን ውስጥ ገብታ ይሆን? የኔ ቆንጆ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ቤዛ ባቡሬ እንደወሰዳት ግን ነግራናለች። ይሄ ልጅ ገና ሳይሆን ምንም አላማረኝም ነበር። ወይኔ ለልዬ ምን አድርጓት ይሆን? አትጨነቂ አደይ፣ ምንም አያደርጓትም፣ አታስቢ እሺ። እንዴት አላስብ ዴቭ፣ ምንም ጊዜ የለንም እኮ። የፍርድ ቤት ቀጠሮ እኮ ነገ ጠዋት ነው። ደግሞ እሱ ካለፈ በኋላ ቢለቃት እንኳን ደስ አይላትም። በጣም ነው የሚከፋት። ይሄ ለሊ ስልክ ነው። እስቲ አንሹ። ሄሎ ለልዬ፣ እኔ አላምንም። ደህና ነሽ? ቆየት ጠፍተሽ ነው? እሺ አሁን የት ነሽ? ቤት ነሽ ለልዬ? እኔ አላምንም። በጣም ደስ ብሎኛል እህቴ፣ እንኳን ደህና መጣሽ። እሺ ለልዬ፣ አሁን ልምጣ እንዴ? እሱማ መሽቷል፣ ግን ማን አለ አጠገብሽ? ነገ በጠዋት ትመጣለሁ። እሺ ራስሽን ጠብቂ። እሺ ለልዬ ቻው። ምን አለችሽ? ለሊ ቤት ናት። ቆየት ነበርኩ አለች። አልነገረችኝም። ነገ ስትመጪ እናወራለን አለችኝ። ፍርድ ቤት ከመሄዳችን በፊት በጠዋት ሂጅ አብሬያት ነው የምሄደው። እሱ ጥሩ ሀሳብ ነው አደይ። ቆይ ግን የት ሄዳ ነበር? እንዴት ተመለሰች? እኔ እንጃ ዴቭ፣ እኔም የት እንደሄደች ግራ ገብቶኛል። ዋናው መምጣቷ ነው። የፍርድ ቤቱ ነገር በጣም አስጨንቆን ነበር። እሱማ ዴቭ፣ ምን ማድረግ ይቻላል? ዋናው መምጣቷ ነው። አደይ እኔ ቆንጆ፣ አንቺ ግን ደህና ነሽ? ደህና ነኝ፣ ግን ለትዬ ሳልነግራቸው ወጥቼ ስለከፋቸው እኔም ትንሽ ከፍቶኛል። ለምን አደይ? አንቺ ምን አጠፋሽ? ድንገት ወተን እኮ ነው አንቺ ቆየሽው። ደግሞ ታባለሊ ስለጠፋሽ ትረዳሻለች፣ አታስቢሽ። አይ እንደዛም አይደለም ዴቭ። ታዲያ እንዴት ነው አደይ? እትዬን ማስከፋት አልፈልግም። ባለውለታዬ ናቸው ታውቃለህ። አዎ አደይ፣ ግን ምን ማድረግ ትችያለሽ የኔ ቆንጆ? እሱማ አዎ። ስለዚህ አደይ አሁን መናደድና መጨነቅ አይቻልም። እሺ እሺ ዴቭ። ነገ ከለሊ ጋር ከጨረሳችሁ በኋላ ትመጫለሽ። ያው ከኔ ጋር ደግሞ ቆንጆ ጊዜ እንዲኖር እንፈልጋለሁ። እሺ ዴቭ። ለሊ ይሳካላት እንጂ ነገ አብረን እናከብራለን። እሺ እኔ ቆንጆ። በቃ ዴቭ፣ አሁን ወደ መኝታ ቤት ሂድ። ምን ነው ፈራሽ እንዴ? አዎ ዴቭ፣ ድንገት እትዬ ከመጡ ጥሩ አይሆንም፣ እንዋረዳለን። እሺ ሄዳለሁ፣ ግን ከአንቺ ጋር ትንሽ ልቆይ። እሺ ግን እትዬ። አደይ እባክሽ ሁሌ እንደዚህ መጨነቅሽን አቁሚ።
ግን እኮ ሩታ ለሊ ወደ ቤት እንደተመለሰች መስማት አለባት። ሱማ አዴ ገና ነኝ እነግራታለሁ፣ አታስቢ። እሺ ደግሞ ተጨንቃ እንቅልፍ ባይኗ ሳይዞር እንዳታድር። በቃ ሂድ። እሺ ሄዳለሁ። ይሄ ሁሉ ቆይ እኔን ለማባረር ነው? እኔ አልናፍቅሽም? አንተን ስለምናፍቅ ነው አብራኝ የምትቆየው? ያው እሱ እንዳለው ነው፣ ግን ከአንቺ ጋር ስሆን በቃ የሆነ የተለየ አይነት ስሜት ይሰማኛል። በቃ ሰላም አገኛለሁ። የምርህን? እዚህ በመሆኔ በጣም ደስተኛ ነኝ አደይ። እዚህ ከአንቺ ጋር ስሆን ብዙ መልካም ነገሮች አሉ የኔ ቆንጆ። እኔም ከአንቺ ጋር አንቺም ከኔ ጋር ሆነሽ ምንም ነገር እንዲከፋሽ አልፈልግም። እሺ ዴቭ፣ አንተ አብረኝ ከሆንክ በኋላ ብዙ ነገሮች ተቀይረዋል። ስፈራ የሆነ ነገር ሲያጋጥመኝ አንተ ከጎኔ እንዳለ ይሰማኛል። የኔ ቆንጆ አንቺን እኔ እንደ ልዕልት ነው ማኖርሽ። ብቻ አንቺ ፍቃደኛ ሆኝልኝ። ለታባም ለቤተሰቦችም ነገር ያገባሻለሁ። ከዛ የኔ ሴት ትሆኛለሽ። ስለመረጥከኝ በጣም ነው የማመሰግነው። ሩቴ አታስቢ፣ ትገኛለች፣ አትጨነቂ። እሺ አሹ። በቃ ሩቴ ግቢነተኝ። አይ አልገባም አሹ፣ ትንሽ እዚህ ቆያለሁ። ኧረ ተይ ሩታ፣ እንዴ ምን ነክቶሽ ነው? ቆይ ዝም በለኝ አሹ። አሹ ወይ ሩቴ፣ እናትህ ስትናፍቅህ ምንድን ነው የምታደርገው? ምን ይደረጋል ሩቴ፣ ያው ዝም ብዬ ከዚህ በፊት ያሳለፍነውን ነገር እያሰብኩ እምዬን አደራ እያልኩ አንጎራጉራለሁ። ግን ለምን ጠየቅሽኝ ሩቴ? እናቴ ናፈቀች። ወይ አይዞሽ ሩቴ። ሩታ ምንድን ነው እዚህ የምትሰሪው? ማሚ ሩታ ቆይ እዚህ ቤት እንቅልፍ የላችሁም እንዴ? በዚህ በምሽት ምንድን ነው የምትሰሩት? እንትን ለሌላ ላይ ደውላላት ነበር እና ወደ ቤቷ ተመልሳለች። የምርክና ዴቭ? ወይ ደስ ሲል። በጣም ጨንቆኝ ነበር። በሉ ግቡና ተኙ። አሹ ቤቱን በደንብ ጠብቅ እሺ? እሺ ተይ። ግቡና ተኙ። አንተ አለልኝ። አይ ጓዴ፣ እንደዚህ ሰካራም ሆነ ትቀር አለልኝ። ተነሳ አንተ ሬሳ ሬሳ። የት ነው ያለው? ጫንዋ በል ተነስ። የሰው መሳቂያ እንዳታረገን ተነስ። አንተ ሆኖራል እንዴ ወድቄ ከመሬት ያነሳህ? ይበል ምን ላድርግ ታዲያ? አንተ ወድቀህ ተገኝተህ የምትሰደበው እኔው እኮ ነው የምትሰደበው። እሱስ ልክ ነህ። በል አሁን ቀጥ ብለህ ውጣ፣ ቀጥ ብለህ ውጣ። ጫንዋ ወዴት ልውጣ? ምን አቅልሃለሁ? አሁን ነቅተህ የለ ቀጥ ብለህ ውጣ አልኩህ። ቀጥ ብለህ ውጣ። ጫንዋ እንደው ግድ የለህም፣ እንደው በድሮ ፍቅራችን ግድ የለህም፣ ወደ ቀደመው እንመለስ። ይቅር በለኝና ግድ የለህም፣ ጓደኝነታችን ይቀጥል። ግድ የለህም። ተዋለልኝ። ተው። የበፊቱን ነገር አታስታውሰኝ። የበፊቱን ነገር አስታውሼ ይበልጥ እንዳልናደድብህ ቀጥ ብለህ ውጣ። እሺ ወንድም አለ። እሺ ጓዴ፣ ስወድቅ ደጋፊ አንሺ ወንድሜ። እሺ አለሁልሽ አይደል? አስጨነቅኩሽ አይደል? በጣም ይቅርታ ለልዬ። የት ብዬ እንደምፈልግሽ ሁላ እኮ ግራ ገባኝ።
በጣም ይቅርታ። ሳይታሰብ ያጋጠመኝ ነገር በጣም ከባድ ነበር። ምንድነው ለሊ? አክስቴ ናት ሁሉ ነገር የጠነሰሰች። ጠርጥሬ ነበር። ታዲያ እንዴት ወጣሽ? ቆይ አጋጣሚ ሆኖ ፈጣሪ ሲወደኝ ለኔ የሚያስብልኝ ሰው ነው የሰጠኝ። አይገርምሽም? አደይ ራሱ እኮ ነው ሂጂ ብሎ የፈቀደልኝ። ማን ነው እሱ? አደይ አሁን ሰዓቱ ረፍዷል፣ በቃ እንሂድ። ይሄን አክስቴ ቀርታለች ብላ ደስ እያላት ነው የሚሆነው። ሂጂ ጉዷን ነው የማፈል። አይዞሽ ለልዬ፣ ታሸንፊያለሽ። እሺ እንዳትፈሪ እሺ። አደይ አልፈራም። አንቺ ላይ መሰለሽ ጠንካራ ጓደኛ እያለችኝ መቼም ቢሆን አልፈራም። እሺ እንሂድ በቃ። አንተ ከሃዲ ይኸውልህ፣ ትሰማኛለህ? እንቀሳቀሳለሁ በልና በዚህ አናትህን ነው የምልህ። ቅምጥል እኔም በድንጋይ አንተም በድንጋይ ደግሞ ታወራለህ እንዴ? ትንሽ አታፍርም? በቃ እሺ ይቅርታ። ይቅርታ ምናምን ትላለህ እንዴ? በይቅርታም አልፋታም። እሺ ባቡሬ። እሺ ምን ልቀጣ? ናም እባክህ፣ ቀልድ መሰለ እንደ ያዝኩት ለሊጋው ሰደኝ። አረ ዝም ብለሽ ሰው አይን ውስጥ አትክተሽኝ ቅምጥል። በቃ ለቅቄያታለሁ። የምር ነው ለቃታል? አዎ ትላንት ወደ ቤት ሸኝቻታለሁ። እርግጠኛ ነህ? ካላመንሽ ደውይላት። ቆይ ግን ለምን እሷ እንደዛ ማድረግ አስፈለገ? እሱማ አክስቷ ነች ያዘዘችኝ፣ ግን እኔ አልጨከንኩባት። ያቺን የመሰለች ልጅ ላይ ብትጨክን ነበር የሚገርመኝ። ቆይ አንተ መቼ ነው ሰው ላይ እንደዚህ ማድረግ የጀመርከው? ካሁን ጀምሮ ቅምጥል። እስር ቤት ብዙ ነገሬን ቀይሮታል። ከዚህ በኋላ ወደ ኋላ ማለት የለም። እንደዛ ይሻላል? አዎ እባክሽ፣ ቶሎ ሰራ አድርጎ ከዚህ ሀገር ማውጣት ነው የሚሻለው። ካልተዳፈርሽ ምንም ለውጥ አይመጣም። እኔ በጣም ምርር ብሎኛል። ይኸውልህ ላሊ መልቀቅ ጥሩ አድርገሃል። ባለቃት ኖሮ በጣም ነበር እሺ የምንጣላው። እና እኔስ እሱን ብያለሁ። በጣም ይመስላል። እኔ ተመስጠባን ነው። ግን ታውቂያለሽ እንደሱ አይነት ጠንካራ ሴት አይቼ አላውቅም። እሷን ከመንገዱ ወደ ኋላ ከማስቀረት እኔ ቅርብኝ ብዬ ለቅቄያታለሁ። ጥሩ ነው ያረከው። ሳላንጠባጥብ ዘይድ አለ። ግን ለሊ ምንሽ ነች? ለኔ ምንም አይደለችም። ብቻ ግን ትመቸኛለች፣ እወዳታለሁ። በጣም ንጹህ ሴት ነች። አንቺ ከወደድሻት ምርጥ ልጅ ነች ማለት ነው። አረ በልበል ፍታ ይብራብሽ። ይኸውልህ በዚህ ሰዓት ፍቅር ምናምን የምትሰማበት ጊዜ አይደለም። ለምን? ባሏ ሸምጥጧት ነዋ። ሲጀመር እናንተ ወንዶች ምን ትታመናላችሁ? ቄራችሁም ትሄዳላችሁ። ምናችሁ ይታመናል? ተወደው ነበር? ጥያቄ ያለው ራሴን ካላጠፋው ብላ እያለች ነበር እኮ። እንዴ ይሄን ያህል? አዎ በጣም ነው የምትወደው። ቀለበት አድርጎላ ሊጋቡ እየጠበቃች ነው የሸመጠጣትሽ። ይሄ የተመታ ምን አባቱ ሉም ብሎ ነው እቺን የመሰለች ልጅ ጥሩ ሄዶ። እኔ ምን አቅለታለሁ? ሲጀመር ልጁ ራሱ ጢባራም ነው። ዳይመንድ አዴ ቲኑዬ እንዴት ነሽ? ቆይ እስካሁን ድረስ እንዴት አላለቀም? ምን ተባብለን ነበር? እንዴት እስካሁን ድረስ አልጨረስክልኝም? ዳይመንድ ማነሽ? ምንድነው የተባባልነው? አሁን ቲኑዬ ስትለኝ ነበር እንዴ? ምን ሆነሃል? ረሳኸኝ? ኦ ቲኑዬ የኔ ኤቲኤም ማሽን እንዴት ነሽ? ደህና ነሽ? ዳይመንድ ደህና አይደለሁም፣ ሰላም አይደለሁም። ምን ተባብለን ነበር? ዴቭን በርሽ ድረስ አመጣዋለሁ እራሱ መጥቶ ይቅርታ ይጠይቅሻል ብለኸኛል ነበር። የት አለ? ብዬሻለሁ፣ በእርግጥ ብዬሻለሁ። ይኸውልሽ ግን አሁን ሰሞኑን ዴቭ በጣም ሰው ጠፍቶበት ፍለጋ ላይ ስለነበር ቢዚ። ማን የጠፋበት? ለሊ ጠፍታለች። ጠፋች አልጠፋች እኔ ስለሷ ምን ይመለከተኛል? ወይስ ዝም ብዬ ነው ገንዘቤን የምቀፈቅፈው? ይኸውልሽ በቃ ግድ የለሽ አንቺ ብቻ እምልሽን አድርጊ። አንቺ ብቻ ቆጠር አድርጊ እንጂ ዴቭን ይኸው እጅሽ ላይ እንደዚህ ቁጭ ነው ማድረግሽ እንዲህ ብሎ እንዳያሳስብሽ ነግሬሃለሁ። ከዚህ በኋላ ጊዜ መስጠት አልፈልግም። ዴቭ እኔ እንዲሆን እፈልጋለሁ። ግድ የለም በቃ አስተካክዬ እደውልልሻለሁ። ይመችሽ። እሺ በቃ ልኪው። ሮማ እንዴት ነው የሚሳካላችሁ ይመስልሻል? አዎ ዴቭ፣ በአሁኑ እርግጠኛ ነኝ ይሳካላታል። እንደው ያድርግላት። ታውቂያለሽ ለሊ ከዚህ በላይ የሚገባት ልጅ ነች። ልክ ነህ። ዴቭ እንዴት ነህ? ለሊ እንዴት ነው ተሳካልሽ? አዎ ዴቭ ተሳክቶልኛል። አክስቴን አሸንፊያታለሁ። ዋው እንኳን ደስ አለሽ። አመሰግናለሁ ዴቭ። ቁጭ በለዋ። ለሊ በጣም ደስ ይላል። የእውነት በጣም ደስ ይላል። አመሰግናለሁ ሮሚ። እኔም አሁን በጣም ደስተኛ ነኝ። እድሜ ለእናንተ። እኛ ደግሞ ምን አደረግንልሽ? እናንተ ናችሁ እኮ ብርታት ሆናችሁን እዚህ እንድደርስ ያደረጋችሁ። የእውነት ሁላችሁንም በጣም ነው የማመሰግነው። የኔ መልካም የኔ ውድ ጓደኛ ከዚህ በላይ ይገባሻል። እሺ ፍቅራችሁ በጣም ነው የሚያስቀናው። እንዴ ለምን ትቀናለህ? አንተም እኮ እንደ ወንድምም እንደ ጓደኛም የሆነ ጓደኛ አለ። እሱስ ልክ ነሽ። ባርኪ ለኔ ብዙ ነገር አድርጎልኛል።
ለእኔ ስል ፍቅሩን ትቶ ቤቱን ትቶ ሄዷል። ባርኮቴ በጣም አርቆ አሳቢ ነው። ጓደኝነት ደግሞ እንደዚህ ነው። በምንም ሁኔታ ውስጥ የሚወድ ሰው ካልሆነ ምንም ጓደኛ ሆኖ ልክ ነሽ አዴ። በቃ እኛ እንሄዳለን። ቆይ እንጂ ቡና ላፍላላችሁና ጠጥታችሁ ትሄዳላችሁ። አይ ከቆየሁኝ የተያዝኑብኛል። ደግሞ ትናንትና ማምሸት ነው የገባሁት። ዛሬ ማምሸት የለብኝም። ለልይ በድጋሚ እንኳን ደስ አለሽ። አመሰግናለሁ አዴ። በቃ እሺ በሉ። እሺ አንተ ትናንትና ምንድን ያልከኝ? ምን አልኩኝ ጋሼ? ሂድ እዛ እንደምትወደኝ አታስመስል። ይኸው ያልከውን ሁሉ ጉድን ሰምቼልሃለሁ። የምን ጉድ ጋሼ? ቆይ እኔ ምን በድዬህ ነው እንደዚህ? ምን አይነት ጥላቻ ነው ነገር ያለ? ለምንድን ነው የምጠላኝ? ጋሼ በስካር መንፈስ ሆኜ የተናገርኩትን እንደው ኧረ ከቁም ነገር የማይቆጠሩት። ሆድ አባውን ብቅል ያወጣዋል ይባላል። ትናንትና እንደዛ ሰከስ ስትናገረኝ ማንነትን ነው የተረዳሁት። ይህ ሁሉ ጥላቻ እያለ አሁን ማስመሰሉ ለምን አስፈለገ? ኧረ ጋሼ እኔ በስካር መንፈስ የተናገርኩትንም ያልኩትንም አላስታውሰውም። ግን እንደው ይቅር በሉኝ ጋሼ። እንግዲህ ይዘህ ዝም ብሎማ ይቅርታ የለም እኔ ጋር። ታዲያ ምን ላድርግ ጋሼ? እሺ ልጋብዞት፣ ይጠጣሉ? እንግዲህ ይዘህ አብረን ጠጣ። ይልቅስ አሁን ስማኝ። እሺ እሰማለሁ፣ እታዘዛለሁ። ምን ላድርግ? ምን ልቀጣ ጋሼ? ይህ አበበ የሚባል መምጣቱ ሰምተሃል አይደለም? አዎ ጋሼ ሰምቻለሁ። ይህን ሰውዬ እዛ አካባቢ ማየት አልፈልግም። አለዛ ወደ መጣበት ሸኙት፣ አለዛ አስወግዱት። እሺ ጋሼ። ግን አትበለኝ። ለጫኔም ንገረውና ይሄ አበበ የተባለ ሰው የመጣብኝ ዱብዳ ወይ ወደዛ ወደ አገሩ መልሶ አለዛ። እሺ ጋሼ እሺ። እሺ ነንቋሳ። እሺ ሃሎ ሃሎ። አቤት። እግዚአብሔር ይመስገን። ማን ልበል? እኔማ እሹ ነኝ ከብራራው። ሩታዬን ፈልገህ ነው እንዴ? እኮ ታዲያ እኔ ምን አልኩኝ? መልእክት ንገረኝና ሩታዬ ስትመጣ አስተላልፍልሃለሁ። አሁን ምንም ልተባበርህ አልችልም። ሩታዬ የለችም። ምኑ ደንባራ ነው በእናታችሁ። ሩታዬ አሹ ስልክ ያንተ ጋር ነው እንዳደረው እንዴ? እናስ ትላንት እትዬ ሲመጡብን ጊዜ ተደናብረሽ አይደለ እኔ ሰጠሽኝ? ባትሪን ጨረስከዋ እንዴ? ስልክ ተደውሎልኝ ነበር። አዎ አንድ አነጋገርኩ። አነጋገሩ ማያምር ስርዓት የሌለው ሰው ደውሎ ነበር። እና ምን አልከው? አሹ እዚህ የለችም ነው። ሌላ ምን እለዋለሁ? ሩታይ እንዴ ቆይ ለምን አነሳሹ? ምን ነክቶ ነው? አሁንም አያነሳም። እሱን ተዩ ሩታይ። ባይሆን የቪዲዮ እንስራ፣ ሀሳብ አለኝ። ተዩ ያማሃል እንዲያሹ። ምን ነው? ምን አጠፋው ሩታይ? እንዴት እኔን ስልክ ታነሳለህ? አሁን ተናደው ሌላ ነገር አስቦ ነው ስልኬን የማያነሳው። ማን ነው እሱ? ሩታ ምን አገባክ? ከዚህ በኋላ ስልኬ እንዳትነካሺ። ወይኔ ዳይመንድ፣ ለሌሊት አልደርስላት። እኔማ ልጁን ላገኘው እንደዚህ አንቄ ነው የምገለው። ኧረ አረጋጉ ዳይመንድ፣ ልጁ እኮ አደገኛ ነው። ለምን የፈለገውን ነገር አይሆን። ቆይ አንተ እንዴ ኮርኩማል እንዴ? እኔ ያለ የሚያንበጨብጭ ምንድን ነው እንዴ? ያ ባቡሬ ነው። ይሄ እሱ ነው ዳይመንድ። ኧረ አረጋጋው። ወጣ ዲናቹ ድልድይ ምን ያለችው ቤቷ ናት። እኔ ምን አውቃለሁ? ኧረ ተረጋጉ። ምን እሺ ነው እንዴ? የና ያለችው ንገረኝ። እባክህ ዞር በልልኝ። እኔ ለሊን ወደ ቤቷ ሸኝቻታለሁ። ይኸውልህ እኔን ለመሸወድ እንዳትሞክር። ለምን ያስካት? ተናገር። ቆይ አንተን ማምን ይመስላል? ሰውዬ እመነኝ አትመነኝ ምንም የሚያገባኝ ነገር የለም። ካንተ ጋር የሚያነካካኝ ነገርም የለም። ትሰማኛለህ? የልጅቷን ህይወት አበላሽተህ እንዲህ በቀላሉ ምፋታ እንዳይመስልሽ። አቡ በእናትህ ያቸውት ልመታላለች።
እንዴ ለሊ በጣም ይቅርታ ዳይመንድ። ትናንትና ማታ ነው ቤታችን ስላልነገርኳችሁ በጣም ይቅርታ። እንኳን ደህና መጣሽ ለሊ። በጣም ደስ ብሎኛል። አመሰግናለሁ ዳይመንድ። አረ ለሊ አንድ ነገር ቢያቸው በቁም ያሰቃዩኝ እኮ ሰዎች። እሱ ነበር እንደዚህ ያደርግሻል? አክስቴ ናት እንደዚህ ያደረገችው ዳይመንድ። እሱ ባይረዳኝና ከዛ ቦታ ባይለቀኝ ኖሮ በቃ ይሄን ያልቆልኝ ነበር። ቆይ የፍርድ ቤት ውስጥ ጉዳይ እንዴት ሆነ? አረ ሄጃለሁ። ብታይ አክስቴ በድንጋጤ ወድቃ ሆስፒታል ያለችው። እና ታዲያ ተሳካ? አዎ ዳይመንድ ተሳክቷል። ለሊዬ እንኳን ደስ አለሽ። አመሰግናለሁ ዳይመንድ። ደስ ብሎኛል። እንኳን ደስ አለሽ ቆንጅት። በጣም አመሰግናለሁ። ይሄ ሁሉ የሆነው በአንተ ምክንያት። ግን እንዴት ሆንክ ባቡሬ? አሬ ሌላ አደጋ ውስጥ ነኝ ለሊ። ምን እንደሚሻለኝ አላውቅም። አታስብ ባቡሬ፣ ሁሉም ነገር ይስተካከላል። እስከዛ ደግሞ እኔ ጋር መቆየት ትችላለህ። በቃ እናንተ ሁለታችሁ ፒስ ከሆናችሁማ በቃ አፉ በለኝ ብራዘር። ይመቻችሁ። ሮሚ ደህና ነሽ? አይ ዳይመንድ፣ ስንት ካወራው በኋላ ነው ትዝ የሚል? ውይ የኔ እናት፣ አንቺን ሳላስታውስሽ ሙሉ ይመስልሻል? ለማንኛውም በቃ እኛ እንሂድ። ይመቻችሁ። ለሊ ያሰብሽ ነገር ስለተሳካልሽ እንኳን ደስ ያለሽ። እሺ አመሰግናለሁ። በሉ በቃ ደህና ነህ ባቡሬ? አረ ምን ደህና ነኝ። ገና በጠዋቱ ቅምጥል። አሁን ደግሞ ይሄን ያለም አታከብደው። በላውና እንሂድ። ለሊ ስለተሳካልሽ ግን ደስ ብሎኛል። ማነው መጣው? አሃ አጅሪት አንቺ ነሽ እንዴ? ሃይ እንዴት ነህ? ቆይማ ጠብቂ። ቆይ ተረጋጊ። ወይ ጠፍተሽ ነው እንዲህ በድንገት ክስት የምትይው? ምን አገባ? እሱማ እኔ ቤቱ ጥበቃ እንጂ ጌታ አይደለሁ። ያው ነገሩን ነው እንጂ ያልኩት። አዎ እንደዚህ ብትረጋጋ ይሻልሃል። እሺ ቲኑዬ። ዴቭ አለ እንዴ? አይ ዴቭ እንኳን የለም። ቲኑ የት ሄደ? ጠዋት ነው ታዲያ ጋር የወጡት። አሁን ግን መመለሳቸው አይቀርም። እስከዛ አረፍ በያ። መሬት ላይ ታዲያ ላንጥፍልሽ? ምን ስጋጃ ነዋ። እኔ የምልሽ ቲኑዬ፣ እስቲ ስልክሽን ስጭኝማ። እዚህ ቤት እስክትሄጂ ድረስ ልጠቀም። ዋት? ለምንድን ነው የምሰጥህ? ላይበት ነዋ። ምንድን ነው የምታይበት? አሹ ቲክቶክ ነዋ። እሺ እንካ። አሹ ለምን ከሩታ ጋር ከምትጃጃል ከኔ ጋር አሪፍ ቪዲዮ ለምን አትሰራም? አይ የማይሆኑ ኧረ ተይ ቲና፣ እንደዚህማ አይሆንም። ምን ችግር አለው? አይ ተፈለሽ ከሩታዬ ጋር ተነጋገሪና አብረሽን ስሪ። አለበለዚያ ግን እኔ ሩታ የሌለችበት ቪዲዮ አልሰራም። ነው? አዎ ነው። ተመልከችማ፣ ይሁ ሰው እንዴት እንደሚሳሳልኝ። አቤት የኔ ቤተሰቦች ማማራቸው። ጃጃል ስልኩን አውጣ። ይህ አገኘኸው? እንኳን ደስ አለህ አቤ። ብርሃኑ ወይ አቤ፣ ከልጅነታችን በላይ አሁን ውበት ጨምሯል። አንቺ ይሄ ምንድን ነው? ቤቱን በደንብ አትወለውዩም እንዴ? ወለወልኩት እኮ። ታዲያ ይሄን እኔ ነኝ የደፋሁት? አዎ እራስሽ ነሽ አሁን እንደዚህ ያደረግሽው። እሰይ ደግ አደረኩ። አሁን በደንብ ወልውዩ። አንቺ ተረገምሽ። ሃይ ቤቶች። አንቺ ደግሞ ምን ልትሰሪ መጣሽ? ዴቭ ካልመጣሽ ብሎኝ ነው። የለም እንዴ? እሱ መቼም እንደዚህ አይልሽም። እራስሽ ልጅ እየተንጠለጠልሽ የመጣሽው። አሁን አደይም ዴቭም የሉም። ተነሽና ውጪ። አልወጣም። ፍቅር አፍሽን ዝጊ።
ዝም ብለሽ እየሮጥሽ ወደዚህ ቤት አትምጪ። አይመለከትሽም። ለምን ሁለታችሁም እዚህ ቁጭ ብላችሁ ዴቭ ከምትሉ አደይን ከዚህ ቤት አስወጣችሁ ዴቭን የራሳችሁ አታደርጉትም? ለነገሩ ሁለታችሁም ከአደይ ኋላ ናችሁ። ወይ አንዳችሁ መውጣት አለባችሁ። ዴቭ ግን እንደዚህ ተፈላጊ እንደሆነ አላውቅም ነበር። በለው ዛሬ ደግሞ ሰብሰብ ብላችኋል። ምን ነው ችግር አለ እንዴ? እሰይ ዴቭ እንኳን መጣ። ሁለቱም እኮ አንተን ፍለጋ እኔን እያስጨነቁኝ ነበር። አደይ አንቺን ብትሆኚ ዴቭን ለቀቅ እያርግሹ ቢዚ አታርጊው። አልገባኝም። ቤዛ ዝም ብለሽ አትለፍልፊ። አወራለሁ፣ ለፈልፋለሁ። ገና እናንተ ጉድ መች ተወርቶ ያልቃል። ቤዛ ምን እያልሽ ነው? አደይ ባልሽን ጠበቅ አርገሻዡ። ሁለቱም ቁጭ ብለው ያንቺን ባል ነው የሚጠብቁት። አንቺ ቆይ ምን እያልሽ ነው? ፍላጎታቸውን ነው እንግዲህ ተናገርኩት። ዴቭ አንተም ታረዳቸው። ሶስቱንም ሚስት አድርገህ ታገባ እንደሆነ እናያለን። ቤዛ ቆይ ምን እያልሽ ነው? ፍቅር ቤዛ ምን ለማለት ፈልጋ ነው? ገብቶሻል አደይ? እኔን አትጠይቂ። አደይ ነታያቸው፣ እነሱ ስራ ፈት ናቸው። ቤዛ ያመጣችው ሀሳብ ግን ጥሩ ሳይሆን አይቀርም። እንዴት? ይኸውልሽ ተባብረን አደይን ከዴቭ ጋር መለየት አለብን። እሺ ከዛስ በኋላ? ፍቅር ምን ከዛስ አለው? ቆይ አንቺ ዴቭን ታፈቅሪዋለሽ እንዴ? እኔ? አረ በጭራሽ። እሺ እንደዛ ከሆነ አሁን እንጀምር። ተነሽ። ቆየጀው አላምጣልህ። አረ ሳስብ እኔ አደራርቃታለሁ። አረ ላምጣልህ። አረ ችግር የለም ቁጭ በይ። ደግሞ መልክና ጸባይ ብቻ አይደለም ያለሽ፣ ቆንጆ ሙያም አለሽ። እኔ አይደለም የሰራሁት፣ ሮማን ነች። ሮሚ ማለት ቅድም አብራሽ የመጣችው ልጅ ነች? አዎ ባቡሬ እሷ ናት። አይ አሪፍ ለሊ። ግን ዛሬ ምን ተሰማሽ? ደስታ። ያው የጎደለ ነገር ቢኖርም ምኞቴን በማሳካቴ በጣም ደስተኛ ነኝ። እንኳን ደስ አለሽ ለሊ። ዋናው አንቺ መደሰት ነው። አሁንም ግን መጠንቀቅ አለብሽ። አክስትሽ አንቺን ለማጥቃት ወደ ኋላ አትልም። እሱም ማጠናቀቃለሁ። በድጋሚ አንተ እንደሰጠኝ እድል አይነት የሚሰጠኝ ሰው ማገኝ አይመስለኝ። አዎ ለሊ፣ እንዲህ ስራ መስራት እንደምችል ራሱ አላውቅም። ጠዋት እየተከታተሉኝ ነበር። እጥፍ ብዬ ባላመልጣቸው ኑሮ እኔም አንቺም አልቆልን ነበር። ግን እስከ መቼ እንደዚህ እንቆያለን? ትንሽ ጊዜ ነው እሱማ። ያው እኔን አክስትሽ እስክትረሳኝ። አንቺ ግን መቼም አልረሳሽም። እንድትረሳኝ አልፈልግም ባቡሬ። እድሜ ልኳን ያደረገችኝ ነገር ስታስብ እንድትኖር ነው የምፈልገው። አሃ ጥሩ በቀለኛ ነሽ ማለት ነው። በቀል አይደለም፣ ይሄ እሷ ምርጫ ነው። ቢያንስ እንኳን እኔን ይቅርታ ጠይቃ እኔ ላይ ያደረገችው ነገር ትክክል እንዳልሆነ ብታምን ኖሮ ጥሩ ነበር። ግን ደግሞ እንደዛ አይሆንም። ቆይ አሁን መጣ ይቅርታ ብትልሽ ሁሉ ነገር ትረሺዋለሽ? አረሳውም። ግን ደግሞ እሷ ላይ ምሮ ረፍት ታገኛለች። ስለዚህ ላክስቲሽ ታስቢላታለሽ ማለት ነው። በልቤ ምንም አይነት ቦታ የላትም። ግን ያው ሰው አይደለች ባቡሬ። እሱማ ልክ ነሽ ለሊ። አንቺ ግን በጣም እድለኛ ነሽ። እንዴት? በጣም የሚያስብልሽ ሰው አለ። ወንዶ አይቀር ሴቶ አይቀር ተባበሩብኝ እኮ። ይቅርታ፣ አንተ ለኔ ጥሩ ነገር አድርገህልኛል። በእነሱ ላይ እንደዚህ መሆን አልነበረብህም። አረ ኖርማል ነው። ቆይ ግን ምን የምታደርጊላቸው ነው ይሄን ያለ? ሰው ምንም ስላደረገልህ አይደለም የሚወድ ባቡሬ። እባክህ አትሳሳት። አንተ ብቻ ለሰው ልጅ ጥሩ ነገር ማሰብና ማድረግ ነው ያለብህ። አንተ ብቻ በትክክለኛው መንገድ መመራትና ለሰው ልጅ ጥሩ ማድረግ ነው ያለብህ። እንደዛ ካደረክ ደግሞ በሰው ልጅ የማትወደድበት ምንም ምክንያት የለም። የዋነሽ ማለት ነው መሆን ባለብኝ ልክ። አዎ፣ ግን ደግሞ የወጣ ብልጠት በጣም ያስጠላል። እሱማ ልክ ነሽ። አደይ ስትመጣ ብቻ ተኝ። እሺ ይጁጫ ቆይ ግን ዛሬ ዴቭ ምን ሆኖ ነው ያልመጣው? ወይ እኔ ልሂድ በቃ። ግን ደግሞ እኔ ብሄድ ነበር።
ትንሽ ራሱን አሞታል። እንጂ ራስ ምታት መድኃኒት ወይ ዘሽለት ሂጂ፣ እኔ ልተኛው።